ነገር ግን ካላወክበትስ ልክ ስትሰካው ብሎ ይፈነዳል። የሚፈጥሩት ቦንድ የሚፈጥሩት አንድነት ያስፈራል። ዘሩ ለብቻው በማዳበሪያ ተቋጥሮ ቢቀመጥ መሬት የምታበቅለው ወፍ ዘራሽ የሆነ ፍራፍሬ ወይም ደግሞ አረም ነው። እንኳን ወደ እኔ ቤት በሰላም በፍቅር በጤና መጣችሁ። ዛሬ የማነሳው ሐሳብ በጣም ትልቅ ሐሳብ ነው። ብዙዎች ግን የተረዱት አይመስለኝም። በጣም ብዙዎች ጋር አወራለሁ፣ ከብዙዎች ጋር እነጋገራለሁ። ነገር ግን የተረዱት የማይመስለኝን አንድ ሐሳብ ላውራችሁ። ዓለም ልጠፋ ነው። በቃ ሶስተኛ ዓለም ጦርነት ሊነሳ ነው። ኒውክሌር ድርቁ በዚህ በኩል አለ፣ ጦርነቱ በዚህ በኩል አለ፣ የተለያዩ ነገሮች አሉ። ዓለም የሰው ዘርን በቃ ማጥፋት ነው። በቃ ይሄ ቴክኖሎጂ በቃ ገደለን በላን ይለኛል ሰው። ነገር ግን ብዙዎቻችን የገባን የማይመስለኝን የኔን እይታ ልንገራችሁ። ያው የኔ ፐርስፔክቲቭ አይደል? የኔን እይታ ልንገራችሁ። እንደውም በተቃራኒው የተዘራው ዘር የተረጨው መርዝ እያበበ እያፈራ እየጎለበተ እየጠነከረ ያለበት ወቅት ነው አሁን። የምን ዘር አትሉኝም? ዓለም እኮ የምትጠፋው በኒውክሌር አይደለም። ወንድና ሴት ጽንፍ ለጽንፍ መተያየት ሲጀምሩ፣ መፈራራት ሲጀምሩ፣ መጋባት ሲያቆሙ፣ ሪሌሽንሺፕ ሲቆም፣ መዋለድ ሲቆም እንደ ሀገር እንደ ዓለም ሁሉ ነገር ኮላፕስ ያደርጋል። ያልተረዳ ነው እየተረጨ ያለውን ኔጌቲቭ ነገር ያልተረዳ ነው። ብዙዎቻችን ግን የዓለም መጥፊያ ኒውክሌር አድርገን እናስበዋለን። እውነታው ግን እሱ አይደለም። ዓለም የምትፈራው ኒውክሌርን አይደለም። ወንድና ሴት ሁለቱ ተቃራኒ ጾታዎች ተስማምተው የተሳካ ትዳር ሲይዙ ዘር ሲያበረክቱ የሚፈጥሩት ቦንድ የሚፈጥሩት አንድነት ያስፈራል። እሱን አንድነት አይፈለግም በዚህ ሰዓት። ሁለቱ ሲጣመሩ ዘር ሲያፈሩ ከቤተሰብነት አልፈው ማህበረሰብ፣ ከማህበረሰብነት አልፈው ሀገር፣ ከሀገር አልፎ ነው እኮ ዓለም የሚኮነው። ቤተሰብ ጋር ኮላፕስ ካደረገ ሁሉ ነገር ዓለም ያኔ ትሞታለች። ዘር አይቀጥልም። መዋለድ ቤተሰብ የሚባለው ያ ጠንካራ ቦንድና አጥንት የለም። ለምንድን ነው ያ የተፈለገው? ቀላል መልሱን ለእናንተ ትቼዋለሁ። እሺ ፔሪ፣ ይሄ ከሆነ መርዙ ምን እናድርግ የምትሉኝ ከሆነ እኔ መፍትሄ ላይ ማተኮር ወዳለሁ። ችግሩን ከመነቃቀስ መፍትሄው ላይ ማተኮር ወዳለሁ። እንደ ሴት አሁን ያለው ነገር እውነት አላገባው ስለ ትዳር ሳስብ ገና ብዙ አይምሮዬ ላይ መስራት እንዳለብኝ አስባለሁ። የማየው የወንዶች ካራክተር ያስፈራኛል። ወንዶች ደግሞ አሁን እያዩት ያለው የሴቶች ካራክተር ያስፈራቸዋል። ሁለታችን ጥግ በጥግ ሆነን እየተፈራራን፣ ማን ነው ስህተት? ሁለታችንም ትክክል አይደለን። ማን ነው ትክክል? ማንም። ምንድነው መፍትሄው ሲባል ግን መፍትሄው አንዱ ለአንዱ እዚህ ያርግልኝ ይሄ ይሁንልኝ ከሚባለው ሐሳብ ይወጣና ምንድነው የሚበጀን? በባህል ስም፣ በሃይማኖት ስም እንዲሁም በዘር ልማድ ስንዋረስ ያመጣነው ከርስ የማይጠቅሙንን ነገሮች ነቅሰን ኦኬ ድሮ የሄድንበት መንገድ አሁን አያዋጣ፣ ስለማያዋጣ መተው ሳይሆን በብልሃት እንዴት ላስተካክል የኔ ሚስት የወደፊት ሚስቴ፣ እሺ የኔ አባት የወደፊት ባሌ እንዴት ይሄንን ላስተካክል? ዞሮ ሁለታችንም የምንለፋው ሁለታችንም የምንጥረው ለአንድ ቤተሰብ ነው። ተግባብተናል?
ፉክክርና እልህ ሁልጊዜም ያፈርሰዋል እንጂ ምንም የሚገነባው ነገር የለም። ፉክክር አያዋጣንም። በዚህ ሰዓት ጽንፍ ለጽንፍ በዚህ ጋር ፌሚኒስት በዚህ ጋር እንትን እየተባባለ እዚህ ጋር የወንድን በደል ብቻ ከምሮ ማውራት፣ እዚህ ጋር ደግሞ የሴትን በደል ብቻ ከምሮ ማውራት። ማናችንም እኮ ጻድቅ አይደለንም። ሁለታችንም የተሳሳተ መንገድ ላይ ነው ያለነው። እንዴት እንመለስ? መመለሻው መንገድ በጣም ደስ የሚለው እንድትመሳሰሉ መጠበቅ አቁሙ ነው የመጀመሪያው። ልዩነታችሁን ዲቨሎፕ አድርጉ ነው የመጀመሪያው መፍትሄ። ልዩነታችሁ ላይ አተኩሩ። እግዚአብሔር ሲፈጥር ወንድን ሲፈጥር አይሳሳትም። እግዚአብሔር ሲፈጥር ሴትን ሲፈጥር አይሳሳትም። እኔ እንደ ወንድ እንዳስብ ልገደድ አይገባም። ወንድም ደግሞ እንደ ሴት እንዲያስብ ሊገደድ አይገባም። ምንድነው ማድረግ ያለበት? ትመጣላችሁ። ወንድ ልጅ አሁን እኛ የሴቶች የራሳችን የሆነ ካራክተር አለ፣ ኔቸር የሰጠችን። ከዛ ባሻገር ደግሞ በዘልማድ በዘር እንደ ልማድ ወርሰ ነው ትክክል ነው ብለን ይሄ ነው ሴትነት ብለን የተቀበልነው መተው ያለብን ልማድ አለ። ወንዶች ጋም ስትሄዱ ያ የወንድነት ከባህሪ ውጪ በልማድ በውርስ እንደ ከርስ ተሸክሞት ወንድነት ይሄ ነው ብሎ ያመነው ነገር ግን ሊጥለው የሚገባ የተሳሳተ ማንነት አለ፣ ወንድነት ያልሆነ ስለተደጋገመ እየተዋረሰ ከቤተሰብ ቤተሰብ ከዘር በዲኤንኤ ስለመጣ ነው ብለን እናምናለን። ነገር ግን አይደለም። ባይዘዌ አመለካከቶች፣ ስሜቶች በቤተሰብ በዘር ይተላለፋሉ። እንደውም በቅርብ ጊዜ የተጠና ጥናት ምንድነው ላሞቹን ኤሌክትሪክ እንዲነዝራቸው በዛ መንገድ ሲጠጉ ኤሌክትሪክ እንዲነዝራቸው ያደርጓቸዋል። ከዛ በኋላ እነዚህ ላሞች ያቺን ነገር ላለመንካት ተጠንቅቀው ይሄዳሉ። ከዛ እስከ 7 ትውልዳቸው የሚወለዱ ልጆች በሙሉ ኤሌክትሪኩ ነዝሯቸው አያውቅም፣ ምንም ነገር ነዝሯቸው አያውቅም። በፍጹም ግን ያቺን ፓርት አይነኩም። ለምን እንጃ። እናቴ ስታረጋየው አያቴ ስታረጋየው እያለ እንደምናደርገው ማለት ነው። ትክክል ነው ማለት ግን አይደለም። ሁሉ ነገር ምን ብሎ መጠየቅ ያስፈልጋል። ሁሉ ነገር ተዋርሶ ስለመጣ ትክክል ነው ማለት አይደለም። ሁሉም ነገር ተዋርሶ ስለመጣ ደግሞ ስህተት ነው ማለት አይደለም። የትኛው ይበጀናል እንልና ትሪው ላይ ማዕዳችን ላይ ሁለታችንን የሚያስታርቅ ሁለታችንን የሚያስማማ ሁለታችንን የሚያገናኝ ሐሳብ ነው ቢውልድ ማድረግ ያለብን። ቀርቷል ያ ጊዜ ልርገጥሽ ልርገጥህ የምንባባልበት ጊዜ ቀርቷል። ለምሳሌ እኔ እንደ ሴት የብዙዎቻችን ሴቶች ባህሪ ይመስለኛል እንደ ሴት በጣም ፍቅር ሲሰጠኝ ስወደድ ፕሮቴክት ስደረግ ምናምን ያን ሰው መንከባከብ እንደ አቢዩዝ አይደለም። በቃ ካልተንከባከብሽው ነው የሚያምሽ አይደል? የሴትነት ባህሪ እኮ ነው። በላልኝ ጠጣልኝ እሱን ለማስደሰት መሯሯጥ ምናምን ኦኬ። የሆነ ፐርሰን ግን እነዛን ነገሮች ሳያደርግ ቀርቶ ያንን የንጉስ ትሪትመንት ቢፈልግ ሳይዋጥልን ኦኬ። ወንድም ልጅ ደግሞ የራሱ ባህሪ ያለው ኦኬ። ኮዝ ምንድነው መፍትሄው? ሴት ሆነሽ ግማሽ ድረስ ነይ፣ ወንድ ሆነ ግማሽ ድረስ ነይ። መሀል መስመር ላይ ስትገናኙ በረከት አለ። የወንድ ዓለም ሌላ ነው። የእውነት የወንድ ዓለም ሌላ ነው። እኔ ከአባቴ ጋር ነው ያደግኩት። በጥቂቱም ቢሆን ወንድነትን ከአባቴ አግኝቻለሁኝ። በደንብ አባቴን በደንብ የማየት የመቅረብ የማናገር ከሱ ጋር የማውራት ስሜቱን የመረዳት ብዙ እድል ነበረኝ። የወንድ ዓለም ሌላ ነው። ወንድ ዓለምን የሚያይበት መነጽር፣ እኛ ሴቶች ዓለምን የምናይበት መነጽር ይለያያል። ችግሩ የሚመጣው እኔ እንደማየው አንተም ልታይ ይገባል የተባባልን ቀን ሁለቱ በፍጹም ስለማያዋጣ እግዚአብሔር ተቃራኒ አድርጎ ሐሳብና እይታችንን ራሱ የፈጠረው ምክንያት አለው። ተመሳሳይ ከሆነን እኮ ዋጋ የለውም። አይሳሳብም። ተመሳሳይ ነገር አይሳሳብም። ተቃራኒ ነገራችንን የምንፈልገው ወደድንም ጠላንም ጤናማ ሜንታሊቲ ሲኖረን፣ እሺ ጤናማ ሜንታሊቲ ከኖረ
በፍጹም በተመሳሳይ ጾታ አትራክት ልንደራረግ አንችልም። እስቲ ያስቡት ይሄን የቻርጀር ቦክስ፣ ይሄም የቻርጀር ቦክስ ነው። እንዴት አድርገን ብናሰካካቸው ነው ሞባይላችንን ቻርጅ የሚያደርገው? ተመሳሳይ ናቸው፣ ቅርጻቸው ተመሳሳይ ነው፣ ተቀራራቢ ናቸው፣ ውስጣቸው ያለው ቦርድ ምናምን ተመሳሳይ ነው፣ የመሳሰሉት ስራቸውም ጥቅማቸውም አንድ አይነት ነው። ግን አይሳሳቡም። ኢነርጂ ማምጣት አይችሉም። ከሶኬቱ ጋር ተገናኝተው ስልካችንን ቻርጅ ማድረግ አይችሉም። በረከት ለኛ ማምጣት አይችሉም። ስልካችን ቻርጅ እንዲያደርግና በህይወታችን ውስጥ በረከት እንዲኖር ይሄ ኬብል ያስፈልጋል። ሁለቱ ግብራቸው ለየቅል ነው። አንዱ አንዱን ሊመስል ፈጽሞ አይገባምም፣ አይመስልምም፣ መምሰልም የለበትም። ትልቅ ችግር እየተፈጠረ ያለው በዚህ ነው። ይሄን ሴት ነች ዘር ፍሬ የምትሰጥ የምታረግዝ ሞንዳላ ሚስት ከእግዚአብሔር በረከቷን አግኝታ ለባሏ የምታስተላልፍ ምርጥ ሴት። ይሄ ደግሞ ወንድ ነው። ይሄ ኬብል ልክ እዚህ መሰካት ሲችል ሁለቱ አንድ ላይ የእግዚአብሔርን ኃይል ግድግዳው ላይ ያለውን ሶኬት ከሱ የሚወጣውን ኃይል ማግኘት ይችላሉ። ይሄ ይሰካል። ብዙ ጊዜ ምርጥ ሚስት ያላቸው ቤታቸው ውስጥ ሰላም ያለ ወንዶች ወይም ባሎች በትዳራቸው ስኬታማ ናቸው። ውስጣቸው ሰላማዊ ነው። ነፍሳቸው ሰላማዊ ነው። በበረከት ይሞላል፣ በበረከት ይትረፈረፋል። ታዲያ እዚህ ውስጥ ለመሰካት ዘሎ መሰካት አይደለም፣ ጥበብ አለው። የኔ ወንድም ያንን ጥበብ ነው ማወቅ ያለብህ። ያንን ጥበብ ከገባህ እነዚህ ውስጥ ከተሰካ በኋላ ቤትህ በረከት፣ የእግዚአብሔር ትዳር እኮ የእግዚአብሔር ቤት ነው፣ የእግዚአብሔር ኢነርጂ ነው፣ የእግዚአብሔር መመለኪያ ቦታ ነው የሚባለው። ለዛ ነው ዘር፣ ስራ፣ የሴቷም የወንዱም እያንዳንዱ ነገር መባረክ የሚጀምረው በአብሮነት ጥምረት እንጂ ለየብቻ አይደለም። ለየብቻ አይደለም። ልክ ሲሰካ ስልክህ በተገቢ ሁኔታ ቻርጅ ያደርጋል። ስራህን በአግባቡ ትሰራለህ። ነገር ግን ካላወክበትስ ልክ ስትሰካው ብሎ ይፈነዳል። አየህ፣ ሴት ልጅ ብዙ ኃይል አላት ያንተን ህይወት የምታሳምርበት። ግን ደግሞ ሴንሲቲቭ ነች፣ ለማለትም ፈጣን ነች። ይሄ ወንድ ነው እንደፈለገ ይተጣጠፋል። የፈለጋችሁበት ቦታ አስገቡት፣ የፈለገውን ስራ ይሰራል። እዛ ምናምን አለ መልሳችሁ ዘርግታችሁት ምናምን ይላል። እዚህ ከመግባቱ በፊት ግን የወንድ ኃላፊነት አለበት። እሱን ደግሞ ማወቅ አለበት። እሱ ሁለቱ የገባቸው ሰዎች ግን የሚፈጥሩት ኢነርጂ የሚያመጡት ኃይል የእግዚአብሔር በረከት፣ ነገ ዘር፣ ከዛ ፋሚሊ የሚባል ትልቅ ቦንድ ይመሰርታሉ። ያንን ቦንድ ማነቃነቅ ከባድ ነው። ከቤተሰብ አይደለም ማህበረሰብ የምንሆነው፣ ከማህበረሰብ እኮ ነው ወረዳ ምናምን ክልል ሀገር ብለን ትልቅ ሶሳይቲ የምንሆነው። እሱ ነው ለዓለም የሚያስፈራው። እሱ አይፈለግም። የኛም ቦንድ በየትኛው መንገድ መሰባበር ነው ትልቁ ኢሹ። ብዙ ነገር እኮ ጭንቅላታችን ውስጥ ተሞልቷል አይደል? እሱ መጽዳት አለበት። ቤተሰቦች የእውነቴን ነው ምላችሁ። ጥላቻ በየጽንፍ እናቁምና እንዴት እናድርግ፣ እንዴት እንሁን? ከተቻለ ውድ ቤተሰቦች ከመግባታችሁ በፊት የምታገቡትን ሰው የምር እወቁት። የዳነ ሰው ነው ወይ? ከትራውማ የዳነ ሰው ነው ወይ? ከልብ ቁስል የዳነ ሰው ነው ወይ? እኔ እንዳለመታደል ሆኖ እናትና አባቴ አብረው አላሳደጉኝም። አባቴ ነው ያሳደገኝ። የማን ነው ጥፋቱ? ሁለቱም ጋር ይኖራል ጥፋት። ግን ቢያንስ አባቴ ያሳድጎኛል ብዬ እናቴን በጣም ነበር መጣላት፣ በጣም። ነገር ግን አሁን ላይ በጣም ነፍሷን ይማራት እግዚአብሔር። በጣም የማዝነው ለሷ ነው። አዘንኩላት። የእውነት ነው የምነግራችሁ። አስባችሁታል? ለሴት ልጅ
9 ወር አርግዛ አዝላ አጥብታ ያሳደገችው የሆነ ልጅ ሳይወዳት ሲቀር እኔም በ3 ዓመቴ ነው ትታኝ ሄደችው። አለመወደድ፣ በዛ ልጅ አለመወደድ፣ የእናት ማዕረግ አለመሰጠት ምን ያህል ነው የሚያመው ለሴት። ለሴቶች ልጅ ምን እንደሆነ እናውቃለን አይደል? ባልወልድም ታናናሽ እህቶቼን በደንብ እብዬ አሳድጌያለሁ። ያማል አይደል? ከባድ ነው። ታሳዝነኛለች። በተፋታ ፋሚሊ ውስጥ ማደጌ በህይወቴ ውስጥ ትልቅ ተጽዕኖ አድርጎብኛል። በአባቴ ምርጥ አባትነት 100% ምርጥ ሴት እንደሆን፣ ኮንፊደንስ እንዲኖረኝ፣ ቆራጥ እንደሆን፣ ለዓላማዬ ፐርፐዜ እንድኖር፣ ታታሪና ትጉ እንደሆን የኔ አባት በደንብ ፍቅርን ሰጥቶን ያሳደገኝ። አንዳንዴ አባቴ ከሰጠኝ ፍቅር በታች ያንስብኛል። ባይዘወይ እንደውም ዛሬ ስለ አባትነት አንድ ነገር ማንሳት የምፈልገው ትዳር ውስጥ ያላችሁ ሴት ልጆች ያላችሁ አባቶች በተቻላችሁ መጠን ለልጆቻችሁ በጣም ፍቅር ስጡ። ሴት ልጅ ከአባቷ ትኩረትና ፍቅር ካገኘች የሆነ ፐርሰን መጥቶ እንደፈለገ የሚያራግባት እንደፈለገ በወደድኩሽ ስም ጊዜዋን፣ ሴትነቷን፣ እጾታዋን የሚጫወትባት አይነት ሴት አትሆን። ወንድ ልጅ ያላችሁ እናቶች ደግሞ የእናትነት ፍቅርን በደንብ ለወንድ ልጃችሁ ስጡ። የእናትነት ፍቅርን ከእናቱ በሚገባ ሁኔታ ያገኘ፣ የአባትነት ፍቅሩን ከአባቱ በሚገባ ሁኔታ ያገኘ ወንድ ልጅ ፍቅርን መግለጽ፣ ፍቅርን መቀበል፣ ፍቅርን መስጠት የሚችል ጀግና፣ ለዓላማው ለስራው የሚኖር ብርቱ ወንድ ይሆናል። ልጆቻችንን ስናሳድግ የነገ ህይወታቸውን እንዲያበላሹ ወይም ደግሞ ጥሩ እንዲሆን የማድረጉ ኃላፊነት አለብን፣ ወደድንም ጠላንም። ነገር ግን ብዙዎቻችን ማንም አላስተማረንምና ዘር ለመተካት ብቻ ከወለድን በኋላ ኃላፊነታችንን እንዘነጋዋለን። ለዛ ነው ከእድሜያችን በላይ ኃላፊነት ተሸክመን ብዙ ወጣቶች፣ ብዙ ልጆች ልባችን ቆስሏል። የገባን ሰዎች እሱን ሂል ለማድረግ ከትራውማችን ለመውጣት ቁስላችንን ለማከም እየሞከርን ነው። እኔ ከአባቴ ፍቅር በታች ወንድ አያዋጣኝም። ያለብኝን ትራውማ ለማከም፣ ቁስሌን ለማዳን፣ ጥሩ ሴት ለመሆን፣ ጥሩ ሚስት ለመሆን ራሴ ላይ እየሰራው ነው። ራሴ ላይ የትዳር ምርጫ የሚሆነው ወንድ ራሱ ላይ እየሰራ ትራውማውን ለማዳን እየሞከረ ያለ፣ ሂል ለማድረግ እየዳነ ያለ ሰው ነው። ሁለት የቆሰለ ማንነት ያላቸው ሰዎች ትዳር ቢመሰርቱ የቆሰለ ልጅ ነው የሚያሳድጉት። ለዛ ነው ከትዳር በፊት እኛ መዳን ያለብን። የኛ አንድ መሆን፣ የኛ ቦንዱን ጠንካራ አድርጎ መስራት ዓለምን የሚያድነው። ሴትነትሽ አንቺ እንደምታስቢው ርካሽ አይደለም። ወንድነት አንተ እንደምታስበው ርካሽ አይደለም። አንተ ዘር ነህ። ሴቷ ደግሞ ሺህ አድርጋ የምታፈራ መሬት ነች። የሁለቱ ጥምረት ነው አይደለ ዓለምን አረንጓዴ የሚያደርገው። ዘሩ ለብቻው በማዳበሪያ ተቋጥሮ ቢቀመጥ መሬት የምታበቅለው ወፍ ዘራሽ የሆነ ፍራፍሬ ወይም ደግሞ አረም ነው። ወንድነትህን ሳትጥል ጊዜው የሚዋጀውን ወንድ ሆነ ተገኝ። ሴትነትሽን ሳትጢ ጊዜው የሚዋጀውን ሴት ሆነሽ ተገኝ። ያኔ ኒውክሌር እንኳን የማያጠፋውን የሰው ዘር ነው መገንባት የምንችለው። የኔ ውድ ቤተሰቦች፣ እኔ ስለ ጾታ፣ ስለ ትዳር፣ ስለ ልጅ አስተዳደግ፣ ስለ ትራውማ ብዙ ነገሮች ያነበብኳቸውንም ኤክሰርሳይዝ ያደረግኳቸውን በላይፍ የተፈተንኩባቸውን ነገሮች በሙሉ ቀስ በቀስ አጫውታችኋለሁ። ነገር ግን ትልቁ እንድትረዱልኝ የምፈልገው ነገር ጽንፍ ለጽንፍ ሆነን የምናመጣው ነገር ስለሌለ ተካክመን ድነን አንብበን
ተረድተን ራሳችን ላይ ሰርተን የተሻለ ትዳር፣ የተሻለ ሪሌሽንሺፕ፣ የተሻለ ልጅ የምናሳድግ ሰዎች እንድንሆን የራሳችንን ጥረት ያስፈልጋል። የኔ ውድ ቤተሰቦች አመሰግናለሁ። በሌላ ጠቃሚ ቪዲዮ እንገናኛለን። ሰላም ሁኑልኝ።